የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ መመሪያዎች ላይ ማሻሻያ ማድረጉን አስታውቋል። የተደረጉት ማሻሻያዎች ለብዙዎቻችን ጠቃሚ መሆናቸው ባይካድም አንዳንድ የኢኮኖሚ ባለሙያዎች ያላቸውን ስጋትና ትችት እየሰነዘሩ ይገኛሉ። ባንኩ የካቲት 4 2018 በሰጠው መግለጫ ተደርገዋል ያላቸውን የውጭ ምንዛሪን የሚመለከቱ ማሻሻያዎች ምን እንደሆኑ መግለጫውን አስደግፈን አብረን እናያለን። ይህንን ማሻሻያ በተመለከተ ታዋቂው የኢኮኖሚ ባለሙያ የሰጡትን አስተያየትም ከብዙ በጥቂቱ እናያለን። አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ እንግዲህ የካቲት 4 2018 በሰጠው መግለጫ ላይ በርካታ ማሻሻያዎችን በውጭ ምንዛሪው መመሪያ ላይ አድርጓል። ለአብነትም የኢትዮጵያ ባንኮች የውጭ ምንዛሪ አካውንት ላላቸው ደንበኞች ዓለም አቀፍ የክፍያ ካርድ እንዲያዘጋጁ ተፈቅዷል። ሌላው ከዚህ ቀደም የውጭ ምንዛሪ አካውንት ለመክፈት ይጠየቅ የነበረው $100 ተቀማጭ እንዲቀር ተደርጓል ማለት ነው። ሌላው የውጭ ምንዛሪ አካውንት ያለው ደንበኛ ህጋዊ ሰነድ ለባንኩ በማቅረብ ለትምህርት፣ ለሕክምናና ለሌሎችም ወጪዎች በውጭ ምንዛሪ መክፈል ይችላል ማለት ነው። ሌላውና ከምንም በላይ የሚያስደስተው ማንኛውም ከባህር ማዶ ወደ ሀገር የሚገባና ኢትዮጵያ ውስጥ ነዋሪ የሆነ ግለሰብ የትኛውንም መጠን ያለው የውጭ ሀገር ገንዘብ ይዞ እንዲገባ ተፈቅዷል። ይዞ መግባት ብቻ ሳይሆን ያለምንም የጉምሩክ ጣልቃ ገብነት ወይም ደግሞ ያለምንም የጉምሩክ ሰነድ በባንኮችና በህጋዊ የውጭ ምንዛሪ ቢሮዎች በኩል ወደ ብር መመንዘር ወይም ደግሞ በቀጥታ የውጭ ምንዛሪ አካውንቱ ላይ ማስገባት እንዲችል ተፈቅዷል ማለት ነው። እንግዲህ ብሔራዊ ባንክ የካቲት 4 2018 በሰጠው መግለጫ ላይ ሌሎችም በርካታ ማሻሻያዎችን ቀደም ሲል በነበረው የውጭ ምንዛሪ መመሪያ FXD 01/2024 ላይ ማድረጉን ገልጿል። ማሻሻያው በጣም ብዙ ነው። ወደ 19 የሚሆኑ ማሻሻያዎች እንደተደረጉ ነው ለማወቅ የቻልነው። በጽሁፍ መልክ የተዘጋጀውን ሙሉ መግለጫ እንደሚከተለው አብረን እንመለከተዋለን ማለት ነው። መግለጫው እንግዲህ ይህንን ይመስላል። እንደምትመለከቱት የውጭ ምንዛሪ መመሪያዎች ላይ ማሻሻያ ስለመደረጉ የተሰጠ መግለጫ ነው የሚለው። የኢትዮጵያ ብሔራዊ ባንክ የተሟላ የማክሮ ኢኮኖሚ ሪፎርም መደረግ ከጀመረበት ከሐምሌ 2016 ዓ.ም ጀምሮ የውጭ ምንዛሪ ገበያን ለማጎልበት የሚያስችሉ የተለያዩ የውጭ ምንዛሪ ማሻሻያዎችን ሲያደርግ ቆይቷል ይላል። በአሁኑ ወቅትም የውጭ ምንዛሪ ገበያን የበለጠ ለማጎልበት በማሰብ የውጭ ምንዛሪ መመሪያ ላይ የሚከተሉትን ማሻሻያዎች ማድረጉን ያሳውቃል ነው የሚለው። ማሻሻያዎቹ እንግዲህ የሚከተሉት ናቸው። ወደ 19 የሚሆኑ ማሻሻያዎች ናቸው። አለፍ እያልን እስቲ ዋና ዋና ያልናቸውን አብረን እንመልከት። የመጀመሪያውን ስንመለከት የአገልግሎት ላኪዎች ከውጭ ንግድ የሚያገኙትን የውጭ ምንዛሪ ሙሉ በሙሉ በሪቴንሽን ሂሳባቸው ያለምንም የጊዜ ገደብ እንዲይዙ ተፈቅዷል ነው የሚለው። ከውጭ ንግድ የሚገኘውን የውጭ ምንዛሪ ላኪዎች ያለምንም የጊዜ ገደብ እንዲይዙ የሚፈቅድ ማሻሻያ ነው የተደረገው እዚህ ጋር። ይሄ የመጀመሪያው ማሻሻያ ነው። ሁለተኛውን ስንመለከት ባንኮች የውጭ ምንዛሪ ሂሳብ ላላቸው ደንበኞቻቸው ለውጭ ሀገር ክፍያ የኤሌክትሮኒክስ ግብይትን ጨምሮ የሚያገለግል ዓለም አቀፍ ካርድ ማዘጋጀት እንዲችሉ ተፈቅዷል ነው የሚለው። ስለዚህ ይሄ ማሻሻያ ለብዙዎቻችን ትልቅ ትርጉም አለው ብዬ አስባለሁ። ምክንያቱም ክፍያ መቀበል ሳይሆን እየተቸገርን ያለ ነው። አሁን ኢትዮጵያ ውስጥ ሆነን እንደሌሎቹ ሀገራት የካርድ ቁጥራችንን አስገብተን በቀላሉ መክፈል እንድንችል የሚያደርግ ማሻሻያ ነው እዚህ ጋር የተቀመጠው። ስለዚህ ይሄ ሌላኛው የተደረገው ማሻሻያ ነው። ለብዙዎቻችን ጥሩ ነው ብዬ አስባለሁ። የኢኮኖሚ ባለሙያዎች ደግሞ የራሳቸውን አስተያየት እየሰጡ ይገኛሉ። አንድ ታዋቂ የኢኮኖሚ ባለሙያ የሰጡትን አስተያየትም ከዚህ ጋር በተያያዘ አብረን እንመለከታለን። ሶስተኛውን ስንመለከት ማንኛውም የውጭ ምንዛሪ ሂሳብ ያለው የባንክ ደንበኛ ህጋዊ ሰነዱን ሂሳብ ለከፈተበት ባንክ በማቅረብ የውጭ ምንዛሪ ሂሳቡን በመጠቀም ለትዳር አጋሩና ለልጆቹ የትምህርት፣ የሕክምናና የጉዞ ወጪ ክፍያን ማድረግ ይችላል ነው የሚለው። ይህም በቀላሉ የውጭ ምንዛሪ ክፍያ ከውጭ ምንዛሪ አካውንታችን ላይ መክፈል እንድንችል ተፈቅዷል ማለት ነው። እዛው አካውንታችን ላይ ካጠራቀምነው የውጭ ምንዛሪ በቀጥታ ለትዳር አጋራችንና ለልጆቻችን አስፈላጊ ሆኖ ሲገኝ የትምህርት፣ የሕክምናና የጉዞ ወጪ በቀላሉ መሸፈን እንድንችል የሚፈቅድ ነው። ይህም ጥሩ ነው ብዬ አስባለሁ እኔ እንደ አንድ ግለሰብ። አራተኛውን ስንመለከት ማንኛውም ለትርፍ የተቋቋመ ድርጅት የውጭ ምንዛሪ ምንጩ ከውጭ ንግድ የሚገኝ የውጭ ምንዛሪን ሳይጨምር በእርዳታ ወይም በስጦታ አሊያም ከሌላ የውጭ ምንዛሪ ምንጭ የተገኘ መሆኑ ከተረጋገጠ የተንቀሳቃሽ የቁጠባና የጊዜ ገደብ የውጭ ምንዛሪ ሂሳብ መክፈት ይችላል ነው የሚለው። ስለዚህ ለድርጅቶቹ ይሄ ትልቅ ትርጉም አለው ብዬ አስባለሁ። ለትርፍ የተቋቋሙ ድርጅቶች ከእርዳታም ይሁን ከስጦታም ይሁን ከሌላ ከውጭ ንግድ ለየት ባለ መልኩ ያገኙትን ዶላር በመጠቀም ተንቀሳቃሽ የቁጠባና የጊዜ ገደብ የውጭ ምንዛሪ አካውንት መክፈት እንዲችሉ የሚፈቅድ ነው እዚህ ጋር የተቀመጠው። እንግዲህ ይሄ ለነሱ ትልቅ ትርጉም ይኖረዋል ብዬ አስባለሁ። አምስተኛ ላይ በጣም ጥሩ ነው ብዬ የማስበው በተለይ ለግለሰቦች ኢትዮጵያውያንና ትውልደ ኢትዮጵያውያን ቀደም ሲል የውጭ ምንዛሪ የቁጠባ ሂሳብ ለመክፈት ይጠየቁ የነበረው አነስተኛ $100 የአሜሪካን ዶላር እንዲቀር ተደርጓል ነው። ስለዚህ
ስለዚህ ከዚህ ቀደም የውጭ ምንዛሪ አካውንት ስንከፍት ሚኒመም 100 የአሜሪካን ዶላር ዲፖዚት ማድረግ ይኖርብን ነበር። አሁን ያ ሚኒመም ዲፖዚት ተነስቷል ማለት ነው። ፍላጎቱ ሲኖረን የውጭ ምንዛሪ አካውንት መክፈት እንችላለን። ዶላር እጃችን ላይ ባይኖርም ማለት ነው። ኋላ ላይ ስንፈልግ ዲፖዚት እናደርግበትና እንጠቀምበታለን ማለት ነው። ስድስተኛ ላይ የተቀመጠው ደግሞ ድርጅቶች የመዋለ ንዋያቸውን ሁኔታ በኢትዮጵያ ብሔራዊ ባንክ እያስመረመሩ ከሀገር ውጪ በሌላ ሀገር መዋለ ንዋያቸውን ፈሰስ ማድረግ እንዲችሉ ተፈቅዷል ነው የሚለው። እንግዲህ ድርጅቶች ኢትዮጵያ ውስጥ ያላቸውን መዋለ ንዋይ በብሔራዊ ባንክ እያስመረመሩ ከሀገር ውጪ ኢንቨስት ማድረግ የሚችሉበትን እድል የፈጠረ ነው ብዬ ነው የማስበው። ሌላኛው ማንኛውም ኢትዮጵያ ውስጥ ነዋሪ የሆነ ግለሰብ ወደ ሀገር ይዞት የተመለሰውን የትኛውንም ያህል መጠን ያለው የውጭ ምንዛሪ ያለ ጉምሩክ ሰነድ በባንኮችና ህጋዊ የውጭ ምንዛሪ ግብይት ቢሮዎች በኩል ወደ ብር መንዝሮ አሊያም ወደ ውጭ ምንዛሪ ሂሳብ በማስገባት ተቀማጭ ማድረግ ይችላል ነው። ስለዚህ ይሄም በተለይ በውጭ ለሚኖሩ ኢትዮጵያውያን ዶላራቸውን ይዘው ወደ ሀገር ውስጥ ለሚገቡ ኢትዮጵያውያን በጣም ጥሩ ነው ብዬ አስባለሁ። እናንተም የራሳችሁን አስተያየት ልትሰጡበት ትችላላችሁ። ስምንተኛ ላይ የተቀመጠው ኢትዮጵያውያን ህጋዊ ሰነድ ለባንኮች በማቅረብ መጠኑ ከ3000 የአሜሪካን ዶላር ያልበለጠ የውጭ ምንዛሪ ከሀገር ውጪ ለሚኖሩ ዘመዶቻቸው እገዛ እንዲውል ከሀገር ወደ ውጪ ማስተላለፍ የሚችሉበት ስርዓት ተፈቅዷል ነው የሚለው። ስለዚህ ኢትዮጵያውያን ኢትዮጵያ ውስጥ ሆነን እንግዲህ ከ3000 የአሜሪካን ዶላር ያልበለጠ የውጭ ምንዛሪ ልብ በሉ ከኢትዮጵያ ወደ ውጪ አስፈላጊ ሆኖ ሲገኝ መላክ እንድንችል ተፈቅዶልናል ነው። ስምንተኛ ላይ የሚያሳየው ያንን ነው። አስረኛ ላይ የተቀመጠው የውጪ ቀጥተኛ ኢንቨስተሮች፣ ኤምባሲዎችና በሀገር ውስጥ የሚኖሩ ዓለም አቀፍ ተቋማት የተራድኦ ድርጅቶችን ጨምሮ ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ በባንኮች የውጭ ምንዛሪ ሂሳብ መክፈት ይችላሉ ነው የሚለው። ይሄ ለኢንቨስተሮች፣ ለኤምባሲዎችና ሀገር ውስጥ ወይም ደግሞ ኢትዮጵያ ውስጥ ለሚሰሩ ዓለም አቀፍ ድርጅቶች የተራድኦ ድርጅቶችን ጨምሮ ጥሩ ዜና ነው ብዬ አስባለሁ። 14ኛውን ስንመለከት ባንኮች ከካፒታላቸው ከ10 በመቶ ያልበለጠ ለግሉ ዘርፍ የውጭ ሀገር ብድር ዋስትና መስጠት እንዲችሉ ተፈቅዷል ነው የሚለው። እንግዲህ የኢትዮጵያ ባንኮች ካላቸው ካፒታል ከ10 በመቶ ያልበለጠውን ለግሉ ዘርፍ የውጭ ሀገር ብድር ዋስትና መስጠት እንዲችሉ ፈቅጃለሁ ብሏል ብሔራዊ ባንክ። 15ኛ ላይ ያለውን ስንመለከት ይሄ ያስፈልገናል። ባንኮች የውጭ ተቋም በሚሰጠው የማረጋገጫ ደብዳቤና ደንበኛው በሚያቀርበው ጥያቄ ላይ በመመርኮዝ በአንድ ጉዳይ ከ20,000 የአሜሪካን ዶላር ወይም ከተመጣጣኝ የሌላ ሀገር ገንዘብ ያልበለጠ የውጭ ምንዛሪ ለሕክምናና ለትምህርት ያለ ቪዛና የአውሮፕላን ትኬት ቅድመ ክፍያ ማከናወን ይችላሉ ይላል። ስለዚህ በተለይ ለሕክምናና ለትምህርት የምንሄድ ከሆነ እስከ 20,000 የአሜሪካን ዶላር ድረስ ያለ ቪዛና የአውሮፕላን ትኬት በቅድመ ክፍያ መልክ ማከናወን እንድንችል ወይም ደግሞ ቅድመ ክፍያ ማከናወን እንድንችል የሚረዳ ነው። 16ኛ ላይ ያለውን ስንመለከት ይሄም ለውጭ ኢንቨስተሮች የተመቸ ነገር ነው ብዬ አስባለሁ። ያለምንም የኢትዮጵያ ብሔራዊ ባንክ ማረጋገጫ የውጭ ኢንቨስተሮች በኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ መመሪያ መሰረት አስፈላጊውን ሰነድ ለባንኮች በማቅረብ እንዲሁም ባንኮች በመመሪያው መሰረት የቀረበው ሰነድ መሟላቱን በማረጋገጥ በትርፍ ክፍፍል መልክ ያገኙትን የውጭ ምንዛሪ ከሀገር ማስወጣት እንዲችሉ ተፈቅዷል ነው የሚለው። ይሄም ኢትዮጵያ ውስጥ ለሚሰሩ ኢንቨስተሮች ጥሩ ነው ብዬ አስባለሁ። 17ኛውን ስንመለከት ደግሞ የውጭ ምንዛሪ ግብይት ቢሮዎች ከዚህ ቀደም ሲያስይዙት የነበረው 30 ሚሊዮን ተቀማጭ አሁን የተወሰነ ተመላሽ እንደሚደረግላቸው ነው እንደየቆይታቸው ታይቶ 17ኛ ላይ ያንን ነው የሚናገረው። 18ኛውን ስንመለከት የውጭ ምንዛሪ ግብይት ቢሮዎች በእጃቸው የሚይዙት ጥሬ የውጭ ምንዛሪ ገንዘብ ቀደም ሲል የነበረው 10 በመቶ ሲሆን አሁን ወደ 25 በመቶ ተሻሽሎላቸዋል ነው የሚለው። ከ25 በመቶ በላይ ያለው ደግሞ ለባንኮች መሸጥ ይኖርበታል ነው የሚለው። 19ኛውና የመጨረሻውን ስንመለከት ሁሉም የውጭ ምንዛሪ ቢሮዎች አስፈላጊውን ሰነድ በመጠየቅ ለቪዛ፣ ለፓስፖርትና ለፈቃድ እድሳት ጥሬ የውጭ ምንዛሪ ሽያጭ እንዲያከናውኑ ተፈቅዷል ነው የሚለው። ከሞላ ጎደል እንግዲህ የውጭ ምንዛሪ መመሪያ ላይ የተደረጉት ማሻሻያዎች ይሄንን ይመስላሉ። ሙሉ መመሪያውን መመልከት እንድትችሉ ፌስቡክ እና ቴሌግራም ቻናላችን ላይ ሼር እናደርግላችኋለን። እስኪ በመቀጠል ደግሞ የኢኮኖሚ ባለሙያው በተደረገው የውጭ ምንዛሪ መመሪያ ማሻሻያ ላይ የሰጡትን አስተያየት ከብዙ በጥቂቱ አብረን እንመልከት። ይህንን የውጭ ምንዛሪ መመሪያ ማሻሻያ መደረጉን በተመለከተ ታዋቂው የኢኮኖሚ ባለሙያ አቶ ክቡር ገና በፌስቡክ ገጻቸው በሰጡት አስተያየት ብሔራዊ ባንክ የካቲት 4 2018 ላይ ውጭ ምንዛሪውን በተመለከተ ያደረጋቸው ማሻሻያዎች ከውጭ ስናያቸው ተራ የአስተዳደር ለውጦች ቢመስሉም በድምር ውጤታቸው ግን የሀገሪቱን የውጭ ምንዛሪ መዋቅር ወይም አርኪቴክቸር ሙሉ በሙሉ የሚቀይሩ ናቸው በማለት በፌስቡክ ገጻቸው ላይ አስፍረዋል ማለት ነው። በተለይም ላኪዎች ያገኙትን 100% ለዘላለም እንዲይዙ መፈቀዱን በተመለከተ ያላቸውን ስጋትና ትችት ሰንዝረዋል። የኢኮኖሚ ባለሙያው አቶ ክቡር ገና ይህንን በተመለከተ ሲናገሩም ላኪዎች ያገኙትን የውጭ ምንዛሪ ያለ ጊዜ ገደብ
እንዲይዙ መፍቀድ ውስን የሆነውን የሀገር ሀብት ቁጥጥር ወደ ግል ማዞር ወይም ፕራይቬት ማድረግ ነው ሲሉ ተናግረዋል። ይህ የብሔራዊ ባንክን የመጠባበቂያ ክምችት የማስተዳደር አቅም ያዳክማል ሲሉ ነው የተናገሩት ማለት ነው። የኢኮኖሚ ባለሙያው አክለውም በምንዛሪ እጥረት በሚታመስ ኢኮኖሚ ውስጥ ይህ ውሳኔ የውጭ ምንዛሪ መደበቅን ያበረታታል ነው ያሉት። ዶላራይዜሽን ወደ ኢኮኖሚው እምብርት ሰርጎ እንዲገባ ያደርጋል ሲሉ ነው የተናገሩት ማለት ነው። ሌላኛው ደግሞ ለውጭ ምንዛሪ አካውንት ባለቤቶች ዓለም አቀፍ ካርዶች መሰጠታቸውን ወይም ደግሞ ባንኮች እንዲሰጡ መፈቀዱን በተመለከተ የኢኮኖሚ ባለሙያው አቶ ክቡር ገና ያላቸውን ትችት አዘል አስተያየትም ሰንዝረዋል። ይህንን በተመለከተ በፌስቡክ ገጻቸው እንደጻፉት ዓለም አቀፍ የክፍያ ካርዶች መሰጠታቸው ወደ ውጪ የሚደረጉ የችርቻሮ ክፍያዎች ያለምንም ጋሬጣ እንዲከናወኑ ያደርጋል ብለዋል። የኢኮሜርስ ግዢዎችና የውጪ አገልግሎቶችን ክፍያ ያስፋፋሉ ብለዋል። ይህም የካፒታል ፍሰትንና የውጭ ምንዛሪ ፍጆታን መደበኛ ያደርጋል ነው ያሉት። የምንዛሪ እጥረት ባለበት ሀገር የውጭ ፍሰትን ማቀላጠፍ የሀገር ውስጥ ምርትን ከማጠናከር ይልቅ ተጋላጭነትን ይጨምራል በሚል ነው አስተያየታቸውን የሰጡት ማለት ነው። ከዚህ በተጨማሪም እንግዲህ ባለሙያው ለትምህርት፣ ለሕክምናና ለጉዞ የሚደረጉ የክፍያ ወጪዎች ላይ የተደረገውን ማሻሻያ በተመለከተም የሰጡት አስተያየት አለ። እዚህ ላይ የተቀላቀለ ነገር ግን ጥርጣሬ ያዘለ እይታ እንዳላቸው ነው የኢኮኖሚ ባለሙያው የተናገሩት ማለት ነው። ለሕክምና፣ ለትምህርትና ለጉዞ የሚደረጉ የውጭ ክፍያዎች መፈቀዳቸው ምንም እንኳ ውሳኔው ሰብአዊ ቢመስልም ዜጎች ለመሰረታዊ አገልግሎቶች በውጪ ስርዓቶች ላይ ጥገኛ መሆናቸውን ያሳያል በማለት የሀገር ውስጥ ሕክምናና ትምህርትን ከመገንባት ይልቅ ይህ ፖሊሲ የውጪ ወጪን ተቋማዊ በማድረግ የውጪ ጥገኝነትን ያጠናክራል ሲሉ ነው ሀሳባቸውን በፌስቡክ ገጻቸው ላይ ያሰፈሩት ማለት ነው። የኢኮኖሚ ባለሙያው እንግዲህ ይህንን የውጭ ምንዛሪ መመሪያ ማሻሻያ በተመለከተ ሁሉም ማሻሻያዎች ላይ ማለት ይቻላል ያላቸውን አስተያየት፣ ስጋትና ትችት ሰጥተዋል። ሁሉንም እዚህ ቪዲዮ ላይ ማቅረብ ቪዲዮ በጣም እንዲለጠጥ ወይም ደግሞ በጣም ረጅም እንዲሆን ነው የሚያደርገው። ምናልባት በሌላ ቪዲዮ እናዘጋጅላችሁ እንችላለን። ተጨማሪ ማብራሪያ ከፈለጋችሁ ወይም ደግሞ ሙሉ የተሻሻለውን መመሪያ ከፈለጋችሁ ደግሞ ቀጥታ ብሔራዊ ባንክ ድረገጽ nbe.gov.et ላይ በመግባት FXD 04/2026 የሚለውን መመሪያ ከፍታችሁ ማየት ትችላላችሁ ነው የሚለው መጨረሻ ላይ። የብሔራዊ ባንክ ድረገጽ ላይ ቀጥታ ከገባን በኋላ ሎውስ የምትለዋ ጋር ሄደን ዳይሬክቲቭስ የምትለዋን ፕሬስ ስናደርግ ሙሉ ያሉትን ዳይሬክቲቭስ ያሳየናል። ከዛ ውስጥ የተሻሻለውን ማግኘት እንችላለን ማለት ነው። እንደምትመለከቱት የተሻሻለው መመሪያ ይሄንን ይመስላል ማለት ነው። FXD 04/2026 አሜንድመንት ቱ ፎሬን ኤክስቼንጅ ዳይሬክቲቭ ነምበር FXD 01/2024 ነው የሚለው። የቀድሞው የውጭ ምንዛሪ መመሪያ በዚህ እንደተቀየረ ነው የሚያሳየው። ስለዚህ ሙሉ የተሻሻለውን ዳይሬክቲቭ ማግኘት ከፈለጋችሁ FXD 04/2026 የሚለውን ከፍታችሁ ማየት ትችላላችሁ ማለት ነው። ትንሽ ወደታች ወረድ ስትሉ በዚህ መልኩ በፒዲኤፍ ዳውንሎድ አድርጋችሁ መውሰድ እንደምትችሉ ነው የሚናገረው። ላው ላይ ፕሬስ ስታደርጉ በፒዲኤፍ የተሻሻለውን ዳይሬክቲቭ ሙሉውን በዚህ መልኩ ይሰጣችኋል ማለት ነው። እንግዲህ አጠቃላይ የካቲት 4 2018 የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ መመሪያው ላይ ያደረገውን ማሻሻያ በተመለከተ ይዘንላችሁ የቀረብነው መረጃ ይህንን ይመስላል። እንደወደዳችሁትም መረጃም እንዳገኛችሁበት ተስፋ እናደርጋለን። ይህ መረጃ ይጠቅማችኋል ብለን እናስባለን። እንደወደዳችሁትም ተስፋ እናደርጋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን፣ ወቅታዊ መረጃዎችን ታገኛላችሁ። እናመሰግናለን።